ለምን መከተል ከሚለው መከተል በጣም ወሳኝ ነገር ነው። አለበለዚያ እሳቸውን መላክ ባላስፈለገው አላህ። አሁን ብዙ ጊዜ ጭቅጭቅ ታያላችሁ ወንድሞች። አንዱ ለምሳሌ በአረብኛ ቋንቋ እኮ እንዲህ የሚባል ነገር አለ። እኛ ስለ ቋንቋ አላወራንም። ስለ ቋንቋ ሳይሆን እጅ ስለ መስጠት ነው። ቁርአን ይቀራል ባለንበት ዘመን ሐዲስ ይቀራል፣ ቲላዋ ይባላል። ይሄ ቲላዋ ማለት ንባብ ማለት ነው። ትክክለኛ ትርጉሙ ግን የንባብ ምንድን ነው? ኢትባዕ መከተል ነው። ለዚህ ማስረጃችን ሼክ አብዱረዛቅ ሐፊዘሁላህ መዲና ያለው የነቢዩ መስጂድ ላይ አስተማሪ ናቸው። የሼክ አብዱል ሙሕሲን አልአባድ ልጅ ናቸው። ሁለቱም በህይወት አሉ። አላህ ይጠብቃቸው። ልጅየው ምን ይላሉ? ከትምህርታቸው መሀል ትልቁም ነገር ነው ማነሳላችሁ። እኛ የጥሩ ሰዎችን ፈለግ እስከተከተልን ድረስ አንጠምም፣ እንመራለን። ምን አሉ እሳቸው? ወልቀመሪ ኢዛ ተላሃ ቲላዋ ንባብ አይደል የፈለግነው? ወልቀመሪ የሚለው ትክክለኛ ትርጉሙ ጨረቃ እኮ ኢዛ ተላሃ አይተቢዓ አሸምስ ፀሐይም በተከተለች ጊዜ። ልክ አሁን ይኸው አሱርን ሰግደናል። ዱባይ በአንድ ሰዓት ኢትዮጵያን ይቀድማታል። ከዛ ከሆነች ሰዓት በኋላ ከአንድ ሰዓት ከምናምን በኋላ ፀሐይን ተከትላ ማን ትመጣለች? ጨረቃ ትመጣለች። ቲላዋ ንባብ ማለት ቁርአንን ማነብነብ ሐዲስን ማነብነብ ሳይሆን የሚፈለገው መከተል ነው። ካልተከተልን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የእኛ መሪ አድርጎ አላህ ለምን ላካቸው? ልብ በሉ። በእሳቸው ዘመን ሰላት ሰግዶ አረብ የሆነ ግለሰብ ስግደቱ የተበላሸበት ግለሰብ አለ። ስሙ አልተጠቀሰም። አቡ ሁረይራ ግን ምን ይላል? በሐዲቱ ማለት ነው። አንድ ግለሰብ መጣ። እኛ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባልንበት ሰዓት አለ። ከዛ በኋላ ፈሰላ ረክዓተይን ሁለት ረክዓ ሰገደና ፈሰለመ ለነቢዩ ሰላምታን አቀረበላቸው። የእሳቸው መልስ ግን ምን ሆነ? ፈርጅዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ ለም ቱሰሊ አንተ እኮ አልሰገድክምና። ነገር ግን እሱ አልሰገድም፣ ሰግዷል። ከመስገዱ ጋር ግን ምን አይነት ስግደት ነው የሆነችው? እሳቸው ሁሌ ሚሰግዷትን አላህ ይቀበላታል የተባለችውን ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ አሰጋገዴን አይታችሁ ስገዱ እንዳሉት አይደለም የሰገዳት። ለሁለተኛ ጊዜ ደግሞ ሰገዳት። አሁንም ሲቀላቀል ተመለስ አሉት። ለሶስተኛ ጊዜ ሰገዳት፣ ተመለስ አሉት። ከዛ ምን አለ? ወለዚ በዓተከ ቢልሐቅ ነቢየን እርሶን ነቢይ አድርጎ በእውነት በላኮት ጌታ ይሁንብኝ፣ ላ ኡሕሲኑ ገይረ ሃዛ ከዚህ ውጭ ማሳመር አልችልም አላቸው። ከዛስ ፈዓሊምኒ አስተምረኝ አላቸው። ስለዚህ አላህ ባሪያዎች ወንድምና እህቶቼ ሆይ እኛ ዘውትር የነቢዩን ሱና እንከተል የምንልበት ምክንያት እሳቸው ባልሰሩት መንገድ የሰራ ወንድምና እህታችን ስለሚከስርብን ክስረት እንዳይመጣ ፈልገን እንጂ የጭቅጭቅ በር ለመክፈት አይደለም። የጭቅጭቅ በር ደግሞ የሚከፍተው አዲስ ነገር ማምጣት ነው። አዲስ ነገር ማምጣት ነው። ሙስሊሙ ሁሉ አንድ እንዲሆን እንዲጠነክር ከተፈለገ መሆን ያለበት የነቢዩን ሱና ሰለላሁ ዐለይሂ ወሰለም በብቸኝነት ምን ማድረግ? መሪ አድርጎ መከተል። አሁን ግራ የገባን ግን ምንድን ነው? ቢድአ ሲባል እሳቸው ወኩሉ ቢድአቲን ዶላላ። ስንት ጊዜ ነው ወኩሉ ቢድአቲን ዶላላ ያሉት? ኹጥባ ሊያደርጉ አይወጡም። እነ ጃቢር ባስተላለፉልን የጦር አስጠንቃቂ እስኪመስሉ ድረስ ፊታቸው ቀልቶ ድምፃቸው በጣም እየጮኸ አደራችሁን አዳዲስ ነገርን ተጠንቀቁ፣ አዲስ ነገር ሁሉ ጥመት ነው ጥፋት ነው እያሉ ማለት ነው። ልብ በሉ። አዲስ ነገር ሁሉ ጥመት ነው ጥፋት ነው እያሉ። ለምን? አዲስ ነገሮች ከመጡ በኋላ ነው ሁለት ሶስት አስተያየት የሚወሰደው። ከዛ ሰዎች ምን ማለት ጀመሩ? ሁሉም ቢድዓ ጥመት ነው ሲባሉ አይ በአረብኛ ሁሉ የምትለው ቃል እኮ ሁሉን አታስይዝም አሉ። እንዴት ሲባል አይ ማስረጃችን ከቁርአን ነው አሉ። አሁን የምንፈልገው እቺ ነው ወንድሞቼ። ያወራ ሁሉ እንዳይሸውደን። አንድ ሀቅ ከመጣ በኋላ ሁለተኛ ሀቅ ሊመጣ አይችልም። አንድ ነቢይ ነው አላህ የላከው፣ ሁለተኛ ነቢይ አላከም። እሳቸውንም መደምደሚያ ነው ያደረጋቸው። ከዛስ የእኔ ባልደረባዎች በተረዱት መንገድ ተረዱ ነው የተባለው። ማን? በሰሃባዎች መንገድ። ይህንንም አላህ ነው ያዘዘ። እሺ ምንድን ነው ማስረጃችሁ ስንላቸው ኩሉ ለሚለው ቃል ምን አሉ? ቱደሚሩ ኩል ሸይኢን ቢአምሪ ረቢሃ። ያቺ ንፋስ ለቅጣት የተላከችው ንፋስ ስትላክ ሁሉን ነገር ታጠፋለች የሚል እኮ የቁርአን አንቀጽ። አላህ ለምን አልጠፋም? ሰማይና ምድር ለምን አልጠፋም? ይሄ አሁን ምን ይባላል መሰላችሁ? የትዕቢተኛ ሙግት ይባላል። እጅ ያለመስጠት ሙግት። ሰይጣን በሰራዊቶቹ በኩል የሚሰራው ማለት ነው።
አላሁ ስብሓነሁ ወተዓላ ለምሳሌ እነዛን አሞራዎች እነዛን ወፎች አብርሃና ሰራዊቶቹን እንዲያጠፉ ሲልክ ዓለምን ያጠፉት አይደለም፣ ለተላኩባት ቦታ ነው አይደል ያጠፉት። ስለዚህ ቱደሚሩ ያቺ ንፋስ እኮ ታጠፋለች ሁሉን ነገር ቢአምሪ ረቢሃ የታዘዘችበትን እነዛን ህዝቦች እንዲቀጡ የታዘዙትን አላሁ ስብሓነሁ ወተዓላ ባዘዛቸው መልክ ታጠፋለች ይላል። በጣም በሚያሳዝን ሁኔታ ግን አሁን ሰዎች ምን ይዘው መጥተዋል? የአረብኛ ጨዋታ እንደገና ደግሞ አዋቂነን መስለው ሊሸውዷችሁ እየሞከሩ ነው። ስለዚህ ዲናችሁን ከምንም በላይ ጊዜ ሰጥተን ካልተማማርን የሚያታልሉን ሰዎች ለወደፊት ይመጣሉ። አቡበክርና ዑመርን የሚሳደቡ ሰዎች ብቅ እያሉ እያየን ነው። በኢትዮጵያ የተለመደ ነገር አልነበረም። ሺአዎች የቲክቶክ ፔጅ ከፍተው እስኪመጡ ድረስ ሽርክ ላይ ያሉ ሰዎች ምንም ሳይመስላቸው በቲክቶክ ቪዲዮ እስኪለቁ ድረስ ምን ብለው አንድ ሴትዮ ነበሩ፣ እገሌ ይባላሉ። ለአንድ ሳምንት ያህል መጥተው ምግብ አልበላሉ። ሰው ተጨነቀ፣ ምን ሆነው ነው ሲል ከዛ በኋላ እኔ ማን እንደሆንኩ ታውቃላችሁ ያሉ፣ እገሌ ትባላለሁ፣ ጀሚኡል አውሊያ ጠቅላላ ተሰብስቦ መርጦኝ ነው። እሸህ እገሌ ቀብር ላይ ጌሾ ስለተበቀለበት እሱን ሂጂና አስቆርጪ ብለውኝ ነው። እንግዲህ ምግብ ያልበሉት ከሙታን መንደር ቀብር ሰንጥቀው ወጥተው ነው ተብሎ ማለት ነው። በሚዲያ ነው ልብ በሉ። በቴሌቪዥን ተለቆ እንደገና ደግሞ በቲክቶክም ድረስ በድፍረት ተለቆ እና በሚቸግርህ ሰዓት ጥራኝ አሉት። አሊ ጅፍሪ የሚባል ግለሰብ አለ። ምን ይላል? ነቢዩን እኮ እኔ በአካል ሰው አህያንን አንዳንድ ጊዜ በአካል ሊያያቸው ይችላል፣ በህልምም አይደለም። አሁን ይህን ሁሉ ግን ማን ደረማምሶ ይጥልንናል ስትሉ አቡበክር ስዲቅ ታላቁ ሰው የነቢዩ ሰለላሁ ዐለይሂ ወሰለም አጋር እሳቸው አጠገብ የተቀበረው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞተው ገና ሳይቀበሩ ዑመር ግራ ገብቶት ሙሐመድ ሞቷል የሚል ሰው ካለ በሰይፍ ነው ምለው ሲል አቡበከር መጣና ምን አለ? ገና ሬሳው ሳይቀበር የሚለውን አስምሩልኝ። ትልቁን ዳር ድንበር አስከበረ። ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞቷል አለ። አላህን የሚያመልክ ካለ ግን አላሁ ሐዩን ላይሞት፣ አላህ ያው ነው ማይሞት ጌታ ነው አለ። ስለዚህ ወንድምና እህቶቼ እባካችሁ አደናጋሪው በስቷል። በድፍረት ደግሞ ምን ይሏቸዋል? እገሌ የሚባሉ ዑለማ እኮ ቢድዓን ለሁለት ከፍለውታል። እገሌ የሚባል ሰው እኮ ይህን ነገር እንዲህ ብለውታል፣ እሳቸው ታላቅ አሊም ናቸው ይሏቸዋል። የፈለገ ቢሆን እኛ ከሷሃባዎች ንግግር የበለጠ የሚጠቅመን የለም። ሌሎች ደግሞ ይመጣሉ፣ ለምን አትወያዩም ይላሉ። ውይይት መፍትሄ ነው ወይ? ባጢልን ይዞ በመጣ ቁጥር አንድ ሰው ልንወያይ ነው ወይ? አንዷ ሴት ለምሳሌ ብድግ ብላ ያለ ወላጅ ፈቃድ ኒካህ ማድረግ ይቻላል፣ ለዚህ ደግሞ ማስረጃችን እንደዚህ ነው። ሌላው ደግሞ ይመጣል፣ ካላህ ውጭ ላለ አካል ሱጁድ ቢደረግም ፈጥሯል እስካላለው ድረስ ምንድን ነው ችግሩ? ለነቢይላህ ዩሱፍ እኮ ተሰግዶለታል። አብዛኛው ማህበረሰብ እውቀት በሌለው ሁኔታ ላይ እንዲህ ያመጡ ማደናበሪያዎችን ለአደባባይ ህዝብ ብዥታን መልቀቅ፣ ይሄ አላህን ከሚፈሩ ሰዎች የሚጠበቅ አይደለም። ዲናችንን ግን በርተን ብንማረስ የባጤል ሰዎችም ደፍረው ባልመጡብን ነበረ። እናቺ ባጭሩ መግቢያ ከሆነች ወንድማችን ሁሴን ባላህ ፍቃድ አንተ ደግሞ ጨምርባት። ሀያኩም አላህ አላህ ጀዛኩም ኸይር ባረከላሁ ፊክ አኺ ወንድማችን ኡስታዛችን ሳዳት የነገረን ነገር በጣም ጠቃሚ ነገር ነው። ኢትባዕ ግድ ነው። የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦችን የታቢዒዎች አትባዕ ታቢዒ የቀደምት መልካም ሰለፎችን መንገድ ግንዛቤ መከተል ግድ ይላል። ለማንኛውም ቁርአናዊ እና ሐዲሳዊ ንጹህ ግንዛቤ የሚገኘው ከሰለፎች ዘንድ ነው። ይህን የተናገሩት ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩ ናስ ቀርኒ ሱመ ለዚነ የሉነሁም ሱመ ለዚነ የሉነሁም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው አሉ። ከዛ የሚቀጥሏቸው ከዛ የሚቀጥሏቸው ሶስት ክፍለ ዘመን ላይ ያሉትን ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አወድሰዋቸዋል። አያቸዋል። ስለዚህ ከምን አንጻር ነው ያወደሷቸው? ከተክለ ሰውነታቸው ነው? ከውበታቸው ነው? ወይንስ ከጥንካሬያቸው ነው? ከምናቸው ነው? ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ሰዎች ይህንን ያወደሷቸው ከምን አንጻር ነው ከተባለ ከንጹህ ግንዛቤያቸው ነው። ስለዚህ ለዲን ያላቸው መልካም ጥሩ ግንዛቤ፣ ያ የሰለፎች ግንዛቤ እሱ ንጹህ ነበር፣ እንግዳ ያልተቀላቀለበት።
ገብታችኋል አይደል? ከዚያ በኋላ ሰዎች ተነሱ፣ ቢድዓን ፈጠሩ፣ አመጡ። እንደ አጠቃላይ ኢትባዕ ግድ ነው እየነገረን ያለው ትክክለኛ የሆነ ነገር ነው። የሰለፎች ሁላ ምክር ነበር። አብዱላህ ብን መስዑድ ምን አለ? ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ይላል። ተከተሉ ነቢ ስ ላ ስለምና ሰሓቦችን አዲስ ነገርን አትፍጠሩ እነርሱ በቅተዋቸዋልና ብሎ ይናገራል። አሁ ነቢ ስ ላ ስለምና ሰሓቦች ቀናን ጎዳና ለመረዳትና ለማግኘት በቅተውናል። ሌላ አዲስ ግንዛቤና አዲስ መንገድ አያስፈልግም። አላህም በቁርአን ላይ ያመላከተን ይሄን ነው። ወሳቢቁነ አልአወሉነ ሚነ አልሙሃጅሪን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ ይላል። እነዚያ ቀዳሚዎቹ የመጀመሪያዎቹ አለ እነሱም ከሙሃጅሮችና ከአንሳሮች ይሆናሉ፣ እንዲሁም እነርሱን በጥሩ የተከተሏቸው እያለ ይናገራል። ወለዚነ ተበዑሁም ቢኢሕሳን አይ ቢዱን ኢብትዳዕ አዲስ ነገርን ቢድዓን ሳይፈጥሩ በትክክለኛው መንገድ መዋጅርና አንሷርን የተከተሉ እያለ አላህ አወደሳቸው። ይህን ይመስላል። ጀዛከላሁ ኸይራ ወባረከላሁ ፊክ ኡስታዝ። እሺ ከላይ ሶስት ክርስቲያን አላችሁ መሰለኝ። ሚፍታህ የሚለው ክርስቲያን ነኝ ብለሃል። ክርስቲያን ነህ? የተነሳ ይሰማል? እሺ መይሙና ሁሱ ሰላም አለይኩም። ወአለይኩም ሰላም።